የእግዚአብሔር ሉዓላዊ ማንነት ሳናውቅ እውነተኛ ስግደት መስገድ አንችልም። አስቀድመን የተወሰነን አሁን በክርስቶስ ኢየሱስ ወንጌል የተጠራን እና በዛ አምነን ተስፋ ያደረግን ለክብሩ ምን እንሆን ዘንድ ነው። እግዚአብሔር የፈጠረው ነገር ሁሉ የእግዚአብሔርን ክብር ይመሰክራል፣ ምስክርነትን ይዟል፣ ቴስቲሞኒ አለው። ሰዎች ማዳኑን ጥያቄ ውስጥ ከሚያስገቡ ሁሉን የሚችል አምላክ ደግሞ እንደዚህ ሆነ ብለው ቢደነቁ ይድኑ ነበረ። ወንዞች ይሄን ሊሉ አይችሉም። ኢብን መላእክት ይሄን ሊሉ አይችሉም። ውሳኔዎችን ይወስናል። ለዚህ ነው እንዴ ተወሰንኩት፣ ለዚህ ነው እንዴ ተፈጠርኩት። ምን ማለት ነው? ሃሌሉያ! ደስ ብሏችኋል? በእግዚአብሔር ደስ ብሎናል። በእግዚአብሔር ፋዘር እናመሰግንሃለን፣ እናከብርሃለን፣ ከፍ እናደርግሃለን። ክብርና ምስጋና ላንተ ይሁን። ሃሌሉያ ሃሌሉያ። ተቀመጡ። ጌታ ይባርካችሁ። ተባረኩ። መንፈስ ቅዱስ ይርዳን። ከእግዚአብሔር ቃል እንደቆማችሁ ባነብ መልካም ነበረ። አንዳንድ ቦታ ቃሉን ሰዎች ቁመው ነው የሚያነቡት። ለቃሉ ያለን ክብር ለመግለጽ ነው። በጣም ጥሩ ነው። ልምድ ነው፣ ባህል ነው። እግዚአብሔር ስሙ የተባረከ ይሁን። ኤፌሶን ምዕራፍ 1 ከቁጥር 8 እስከ 14 አነባለሁ። ቆማችኋል? ጌታ ይባርካችሁ። አላየኋችሁም? በእውነት ትልቅ ነገር ነው። ጸጋውን በጥበብና በአእምሮ ሁሉ አበዛልን፣ በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናልና፣ በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። እንደ ፈቃዱ ምክር ሁሉን የሚሠራ እንደ እርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን። ይኸውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው። እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። እርሱም የርስታችን መያዣ ነው፣ ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ፣ ይህም ለክብሩ ምስጋና ይሆናል ይላል። እግዚአብሔር ይመስገን። ተቀመጡ። ጌታ ይባርካችሁ። የዛሬ ማለዳ ርዕሴ እዚሁ ክፍል ላይ ያለ ነው። በተለይ ደግሞ ቁጥር 12 ላይ ያለው ነው። ይኸውም አስቀድመን በክርስቶስ ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው ይላል። ስለዚህ ለክብሩ ምስጋና ለመሆን ተጠርተናል የሚል ነው። ተጠርተናል ከምለው ተወስነናል ብል ይሻላል። ለክብሩ ምስጋና ለመሆን ተወስነናል። ባለፈው በዚህ ወር ያው እግዚአብሔር እንደተናገረን ተዘጋጁ ብሎናል። ዝግጅቱ ያሁንም የዘላለምም ዝግጅት ነው። የክርስቶስ መጥቶ መሞት፣ የመስቀል ስራው በአጠቃላይ የዝግጅቱ አካል ነው እና ባለፉት ሳምንታት የእግዚአብሔር ክብር ተሸካሚዎች በሚል ተመልክተናል። እኛ ሁላችንም የእግዚአብሔር ክብር ተሸካሚዎች እንደሆንን እንደተመለከትን ታስታውሳላችሁ። ለእግዚአብሔር ክብር መገለጥ ራሳችንን እንዴት ማዘጋጀት አለብን የሚለውን ሐሳብ አይተናል። ታስታውሳላችሁ። የእግዚአብሔር ክብር ሲባል ሃይማኖታዊ ስርዓት፣ ውበት፣ የስሜት መነቃቃት ወይም ውጫዊ ደስታ ብቻ እንዳልሆነ አይተናል። በደንብ አድርገን የእግዚአብሔር ክብር ማለት በመጽሐፍ ቅዱስ ምንድነው የሚለውን ለማየት ሞክረናል። የእግዚአብሔር ክብር ማለት እግዚአብሔር ማን እንደሆነ በግልጥ የሚታይበት መገለጡ ነው ብለናል። ጠቅለል ስናደርገው በብሉይ ኪዳን ክብር የሚለው በዕብራይስጥ ቃል ካቦድ የሚል ነው ብለን የእግዚአብሔር ክብር ህልውና፣ ክብደት፣ የማንነቱ ግርማና የተገለጠው የባህሪው ታላቅነት ነው ብለን ተመልክተናል። በአዲስ ኪዳን
ደግሞ ዶክሳ የሚል ቃል እንደሆነ አይተናል። እሱም ክብርን፣ ብርሃንን፣ ምስጋናን፣ ግርማን የእግዚአብሔርን የተገለጠ ፍጹምነት ያመለክታል። በክርስቶስ ዘንድ ያ የማይታየው እግዚአብሔር ክብር የሚታይ ሆኖ እንደተገለጠና ቃል ሥጋ ሆነ ጸጋና እውነትን ተሞልቶ በመካከላችን አደረ፣ እኛ ደግሞ ክብሩን አየን የሚለውን ቃል በደንብ ተመልክተናል። ከዚህ ዛሬ ደግሞ እልፍ ብለን የምናየው ነገር ይኖራል። ከአሁን በፊት በልዩ ልዩ መልኩ የተማርነው ቢሆንም እንደገና እንድናስታውስ እንደገና ደግሞ ለተፈጠርንበት ዓላማ መኖር እንድንችል እንዲረዳን እንደገና እንመለከታለን። በመጀመሪያ ማየት አሁን ካልነበብነው ክፍል ውስጥ ነው ምዕራፍ 1 ኤፌሶን ከቁጥር 11 እስከ 12 ያለውን ነው። ይሄውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው ይላል። በክርስቶስ አስቀድመን ተስፋ ያደረግን ለክብሩ ምስጋና እንሆን ዘንድ ነው። ይኸውም ነው የሚለው ተያያዥ ሐሳብ ነው። ከላይ ያሉት ሐሳቦች እነሱን የሚያመለክት ነው። ይኸውም የሚለው ይሄ ሁሉ የሆነው ይሄ ሁሉ የተደረገው ይሄ ሁሉ የሆነበት ምክንያት እኛ በክርስቶስ ያመንን ተስፋ ያደረግን የሚለው ያመንን የሚለውን የሚያሳይ ነው። እኛ ክርስቶስን የሚመጣ ሕይወት አለ ብለን ተስፋ ያደረግነው ያመንነው ለእግዚአብሔር የክብሩ ምስጋና እንሆን ዘንድ ነው ይላል። ማጠቃለያ ነው ይሄ ሁሉ የሆነበት ምክንያት ማሰሪያው መደምደሚያው እኛ ለክብሩ ምስጋና እንሆን ዘንድ ነው። ዛሬው ምስጋና ቀን ነው፣ እናመሰግናለን። ግን ያ ማለት የተፈጠርንበትን ዓላማ እየፈጸምን ነው ማለት ነው። በማያመሰግን ሰው እግዚአብሔር የማይደሰተው የተፈጠረው ላለማመስገን ስለሆነ ነው። የተፈጠረው ለማመስገን ነው እንጂ ላለማመስገን አይደለም። ስለዚህ እግዚአብሔር በማያመሰግን ሰው ደስተኛ አይሆንም። የተፈጠረበትን ዓላማ አልተረዳም። በዛ ዓላማ ውስጥ እየኖረ አይደለም። ስለዚህ ሁሉን እንደ ፈቃዱ ምክር የሚያደርግ እንደ እርሱ ሐሳብ ሁሉን ነገር እግዚአብሔር አምላክ በውጫዊ ግዴታ አስገድዶት አያደርግም። ይሄን ማወቅ ይኖርብናል። እኔ በክርስትና ሕይወት ብዙ ጊዜ ደጋግሜ እናገረዋለሁ። የእግዚአብሔርን ሉዓላዊ አምላክነት ማወቅን የሚያክል ነገር ያለ አይመስለኝም። የእግዚአብሔርን ሉዓላዊ አምላክነት ሶቨርኒቲ የሚባለውን ብዙ ጊዜ በቤተ ክርስቲያን ክርክር አለ። እኛ እዛ ክርክር ውስጥ መግባት አንፈልግም። ግን ይሄ ያልገባው ሰው እግዚአብሔርን በእውነት ያምናልም እግዚአብሔርን በእውነት ይከተላልም በእውነት ያውቃልም ለማለት ትንሽ ግራ ያጋባል። እዚህ ተደጋግሞ አስቀድሞ መመረጥ፣ አስቀድሞ መወሰን፣ አስቀድሞ የሚል ነገር አለ እና የእግዚአብሔርን ሉዓላዊነት ማለት የእግዚአብሔርን ሁሉን አዋቂነት፣ የእግዚአብሔርን ሁሉን ቻይነት፣ የእግዚአብሔርን በሁሉ ጊዜና ስፍራ መገኘት፣ የእግዚአብሔር ባህሪያት የምንለው ሌላ ፍጥረት ውስጥ የሌለ ባህሪያትን ከተቀበልን ከተረዳን ሉዓላዊነቱን እንቀበላለን። የወደደውን እንደወደደ ማድረግ የሚችል አምላክ መሆኑ ያ ነው እንድንሰግድለት እንድንገዛለት የሚያደርገን። በምን አረፍተ ነገር እንደምነግራችሁ ባላቅም የእግዚአብሔርን ሶቨርኒቲ ሉዓላዊነት በአምላክነቱ መጠን ያልተረዳ ሰው እውነተኛ አምልኮ ማምለክ ይከብደዋል። ከዚህ አምላክ ጋር በእውነት መኖርም ይከብደዋል። መጽሐፍ ቅዱስ በዚህ አውድ የተጻፈ መጽሐፍ ነው። እግዚአብሔርን ሉዓላዊ አምላክ አድርጎ የፍጥረት ሁሉ ባለቤትና ጌታ አድርጎ ነው የገለጠው መጽሐፍ ቅዱስ። ከዚህ ተነስተን ነው እንግዲህ ጸጋን የምናከብረው፣ እግዚአብሔር ያደረገልን ነገር የምናከብረው። ይሄ ሲገባን ነው ማጥፋትም ማዳንም መግደልም ማኖርም መብቱ ነው ብላችሁ ከተረዳችሁ ነው ሲያኖራችሁ የምታመሰግኑት። የእግዚአብሔርን ሉዓላዊ መብት ካልተረዳን
የፈጣሪነቱን ስልጣንና ኃይል ካልተረዳን ለሚያደርግልን ነገር አመስጋኝነት ይጎለናል። በኑሯችንም ብዙ ጊዜ ጠያቂ አጉረምራሚ እንሆናለን። ይሄ ደግሞ ሰይጣን ሆን ብሎ ወደ ዓለም ያስገባው ሐሳብ ነው። ወደ ዓለም ያስገባው ሐሳብ ነው። የሰው መብት አሁን በየሰው ሁሉ ላይ ያለው ማለት ነውና እግዚአብሔርን ከዚህ እንዲቃረን ሰው አሁን ከያዘው አስተሳሰብ የሰው መብት አለ። ሰው ወዶና መርጦ እንጂ ለምን ታስገድዱታላችሁ ይባላል። ኢየሱስ አሁን በዚህ መጨረሻ ዘመን ላይ ኢየሱስ ብቻ አዳኝ ነው ብላችሁ ለምን ትሰብካላችሁ ይላል። አሁን ይሄ ዝም ብሎ የመጣ ሳይሆን በሂደት በማህበረሰባዊ አስተሳሰብ ሰይጣን እያስገባ መጨረሻ ላይ አሁን ኢየሱስ ብቻ ነው አዳኝ ብለህ መስበክ አትችልም ወደሚል ነው ያመጣው። ግን ለዛ ነው እኮ ስልጣን እግዚአብሔር ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ስልጣን የሰጣቸው። ለዛ ነው የሚናገሩት ነገር እውነት እንደሆነ ያረጋግጡ ዘንድ ነው። ማለትም ሌላውም አይ የእናንተ ብቻ አይደለም የሚያድነው የኛም ያድናል ይላል። እሱን አክብር ይላል የዚህ ዓለም ሕግ እንጂ የእግዚአብሔርን ሉዓላዊነት እንድናውጅ አይፈቅድልንም። የተጠራ ነው ሉዓላዊነቱን እንድናውጅ ነው። መጽሐፍ ቅዱስ በዚህ የተሞላ ነው ወገኖቼ፣ በዚህ የተሞላ ነው። እኔ ጥያቄ ይፈጥርብኛል። እግዚአብሔርን አውቀ ነው ተረድተ ነው አንጨርሰውም። ግን እውነት ለመናገር ግን ሰው ወደ እግዚአብሔር በጣም እየቀረበ ሲመጣ የእግዚአብሔርን ሉዓላዊ ማንነት ነው እያወቀው የሚመጣውና እያከበረው የሚመጣው። ምን ማለት ነው? ሩቅ ስንሆን እግዚአብሔር የማያውቃቸው ብዙ ነገሮች ያሉ ይመስለናል። እግዚአብሔር የማይቆጣጠራቸው ብዙ ነገሮች ያሉ ይመስለናል። በእግዚአብሔር ሐሳብና ቁጥጥር ውስጥ የሌሉ ብዙ ነገሮች ስለሚመስሉን ፓኒክ እናደርጋለን። ጸሎታችን ያው ክርስቲያንም ሆነን ጸሎታችን፣ ፍርሃታችን፣ ድንጋጤያችን ሁሉ ከዛ የመነጨ ነው። እግዚአብሔርን ከተረዳንበት መረዳት የመነጨ ነው። ግን እያወቅነው ስንመጣ ልክ ኢዮብ እንዳለው ሁሉን ቻይ እንደሆንክ ሐሳብህም ይከለከል ዘንድ እንዳይችል አወቅኩ። ሁሉን ቻይ እንደሆንክ ሐሳቡ እንዳይከለከል ያደረገው ሁሉን ቻይነቱ ነው። ኮንዲሽንድ አይደለም የእግዚአብሔር ሐሳብ። የእግዚአብሔር ሐሳብ የሚጸናው በቅድመ ሁኔታ አይደለም፣ አብሶሉት ነው። መጽናቱ አይቀርም ማለት ነው። እየሰማችሁ ነው? የእግዚአብሔር ሐሳብ የሆነ ነገር ቢሆን የሚሆን ባይሆን የሚቀር አይደለም፣ መሆኑ የማይቀር ነገር ነው። ለምን? እግዚአብሔር ሁሉን ቻይ ስለሆነ ያሰበው ሐሳብ አይከለከልም፣ ሊከለከል አይችልም፣ መፈጸሙ አይቀርም። ይሄ ነው ሉዓላዊነት ማለት። ሉዓላዊ ያደረገው ኃይሉና ስልጣኑ ነው። ሐሳቡን የማስፈጸም አቅሙ እና ብርታቱ ነው። ሁለተኛ ፍጹም እውቀቱ ነው። ከእግዚአብሔር ባህሪና ማንነት አንጻር ምን ትላላችሁ? ያ ነው እንድናመልከው የሚያደርገን። ማለት እግዚአብሔር ተማሪ ነው ወይ? ወደፊት እኛ ምን ሆነውን እያየ የሚወስን አምላክ ነው ወይ? እየተማረ ማለት ነው። እያወቀ ሲሄድ አይ ተስፋውን ትናንት እንዲህ ይሆናል ብዬ አስቤ ነበር፣ አሁን ግን እንደዚህ ሆኗል። ስለዚህ ከእንግዲህ በኋላ ተስፋውን ትናንት ባየውበት አይኔ ሳይሆን በሌላ አይን አየዋለሁ። ከዛ ቆይቶ ደግሞ አይ ትናንት እንደዚህ ብዬ አስቤ ነበር፣ ተስፋውን እድልም ሰጥቼው ነበር፣ አልተጠቀመበትም። ስለዚህ ዛሬ አልፈልገውም። እንዲህ እያለ የዋዠቀ የሚኖር ይመስላችኋል? ማለት አትሪቢዩትስ ኦፍ ጋድ የምንላቸው ባህሪያቶቹ የሉዓላዊነቱ ምንጮች ናቸው። ምንንም ነገር የመምረጥም የመወሰንም ስልጣን የሰጡት እነዛ ማንነቶቹ ናቸው። በነዛ ማንነቶቹ የምናምን ከሆነ በመምረጥና በማወቅ ስልጣኑ፣ በመወሰን ስልጣኑ ልናምን ይገባል። ዘንድ ከዛ በኋላ ታዲያ ምንድነው የምናደርገው? ጀስት ትረስት ማድረግ ነው። ክብር ለጌታ ይሁን። የክርስትና ህይወት እንዳልኩት ሞር እግዚአብሔርን ወደ ማምለክ ወደ ማወቅ ስንሄድ እየሄድን የምንሄደው ወደዚህ ነው የምንሄደው። ኢዮብ በህይወቱ መጀመሪያ አይደለም ያን ያለው፣ በህይወቱ መጨረሻ ነው ያለው። ክብር ለስሙ ይሁን።
እና ይሄ ኤፌሶ ምዕራፍ 1 ላይ ይሄን ምስጢር ሁሉ ነው የያዘው። ግን እዚህ ውስጥ ለምን ተፈጠርን የሚለውን ሲናገር ቅድም ያነበብኩት ሁሉን እንደ ፈቃዱ ምክር የሚያደርግ ይላል። የፈቃዱ ምክር የሚለውን በሃየር ላይፍ ብዙ ተምረነዋል። የፈቃዱ ምክር ማለት ፈቃድ አለ፣ ደስታው ማለት ነው። ሂዝ ፕሌዠር ማለት ነው። ውጫዊ አስገዳጅ ኃይል ሳይኖር በውስጡ ያለ ነገር ማለት ነው። ሁሉን እንደ ፈቃዱ ማለት እንደ ራሱ ደስታ፣ ውጫዊ አስገዳጅ ነገር ሳይኖር የሚያደርግ እና ምክር የሚለው ደግሞ ውሳኔ ነው፣ ንድፍ ነው፣ አስቀድሞ የሚወስነው ነገር ማለት ነው። ሁሉን ነገር እግዚአብሔር የሚያደርገው እንደ ፈቃዱ ምክር ነው። ከዛ ውጭ አያደርግም። በጸሎት እናስቀይራለን አናስቀይርም። በጸሎት ወደ ፈቃዱ ምክር ነው የምንመጣው። ለዛ ነው እንደ ፈቃዱ አንዳች ብንለምን የሚለው። ስለዚህ በጣም ጥሩ የጸሎት ሰው ለመሆን አስቀድመን በዛ በምንጸልየው ጉዳይ የእግዚአብሔርን የፈቃዱን ምክር ማወቅ አለብን። አስቀድሞ እግዚአብሔር ምን እንደወሰነና እንዳሰበ ማወቅ አለብን። አላይን ነው ማድረግ የምንችለው። ከፈቃዱ ምክር ጋር መስማማት ነው የምንችለው። ከፈቃዱ ምክር እግዚአብሔርን ማስቀየስ አንችልም፣ ማስለወጥ አንችልም። ጳውሎስ ይሄን ነው የሚያውጅልን። ሁሉን እንደ ፈቃዱ ምክር የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰነን ምን ያለን የተወሰነን አስቀድመን የተወሰነን ከዛ በክርስቶስ ደግሞ ርስትን ተቀበለን። አስቀድመን ተወስነናል፣ ከዛ ርስትን ተቀበለናል። አይደለም የሚል ሰው የእግዚአብሔርን ሉዓላዊ ስልጣን፣ ሉዓላዊ ዕውቀት፣ ሉዓላዊ ውሳኔ መካድ ነው። አስቀድሞ ላይክ በፖስቹሌት ነው ያስቀመጠው። ሊሻር የማይችል ሕግ ነው ያስቀመጠው። እግዚአብሔር ሁሉን እንደ ፈቃዱ ምክር የሚሰራ ነው። በቃ ከዛ አንተን ደግሞ በዛ ፈቃዱ ምክር አማካኝነት ወስኖሃል። መቼ? አስቀድሞ። እኔ የዳነ ሰው በዚህ ጉዳይ ሲያጉረመርም ነው ግራ የሚገባኝ። መደሰት ሲገባው ማለት ነው። ምን ማለቱ እንደሆነ አልገባኝም። ከእግዚአብሔር የተሻለ ጻድቅ ለመሆን ይመስላል። እና እንደዛ ይልና ርስትን አገኘን ይላል። ይህም አስቀድመን በክርስቶስ ተስፋ ያደረግን እኛ ለክብሩ ምን እንሆን ዘንድ ነው። እንግዲህ አስቀድመን የተወሰንነው ይሄ ሁሉ የሆነው ለክብሩ ምስጋና እንሆን ዘንድ ነው። አስቀድሞ መወሰን ማለት አንድ ነገር ከመሆኑ በፊት አስቀድሞ መታቀድ፣ አስቀድሞ መመደብ፣ በመለኮታዊ ዓላማ መሰረት መደንገግ ማለት ነው። that is it declared to be ማለት ነው። እንድትሆን መወሰን ማለት ነው። ይህን ምንም ልታደርጉት የምትችሉት ነገር አይደለም። ይልቁን በእግዚአብሔር በጣም እንድትታመኑ ያደርጋችኋል። በእናንተ ሁኔታ እንዳትናወጡ የሚያደርጋችሁ እውነት ነው እዚህ ጋር ያለው። አስቀድሞ መወሰን ማለት አንድ ነገር ከመሆኑ በፊት መታቀዱ፣ መመደቡ እና በመለኮታዊ ዓላማና ስልጣን መደንገግ ማለት ነው። ይህ ማለት ሕይወታችን በድንገት የመጣ አጋጣሚ ነገር አይደለም። በሰዎች ዘንድ ከመታወቃችን በፊት፣ በእናታችን ማህፀን ከመጸነሳችን በፊት በእግዚአብሔር ዘንድ ንድፍ ተነድፎልናል፣ ውሳኔ ተወስኖልናል። አስቀድመን ታውቀናል ማለት ነው። ዓላማውን ነው ዛሬ የምናወራው። ይሄኛውን ሀሳብ አይደለም፣ ዓላማውን ነው። እና ብዙ ሰዎች ለምን እንደሚራገሙ አይገባኝም በዚህ ጉዳይ። ግን ዝም ብላችሁ እስኪ መጽሐፍ ቅዱስን አንብቡት። ጊዜ ነው የምታገኙት እንደዚህ ያለ ነገር። ግን ሰው በባህሪው ለእግዚአብሔር ሉዓላዊ ማንነት ለመስገድ ይቸገራል። ባለፈው ብያቸዋለሁ። ሰው እኔ ለእግዚአብሔር አምላካዊ ማንነት መገዛትን እንደ መስገድ ነው የምወስደው። ሁሌ መስገድን በዛ ልብ ነው ማየው እና አለመስገድን ደግሞ ያው አንድ ሰው
ፓስተር አረጋ ረጅም ነው ይሻላል። እኔ እዚህኛው ቆምና እዚህ ጋር በሆነ ነው መደርስበት ይመስለኛል። ተባረክ። አሁን አንድ ጊዜ በነገራችን ላይ ይቻለው እንደዛ አይተና አሁን መስገድ ማለት የሰው ልጅ ለመስገድ በጣም እንቢ ይላል። በቃ ለምን አንድ ነገር አይደለም እንቢ ይለው። ለምሳሌ አስቀድሞ እግዚአብሔር ወሰነ ሲባል ለምን አልሰግድም? እኔ ሳልኖርበት እነንትና ሳይታሰቡበት እነንትና አስተያየት ሳይሰጡበት የሚል ነው። ስገድ በቃ ትግል ነው። ከዛ ደግሞ የሆነ ነገር ይነሳል ጥያቄ፣ አሁንም ስገድ ነው። እና የሚሰግደው መስገድ ቀላል አይደለም፣ በመከራ ነው እየተሸነፈ መሸነፍ ነው መስገድ ማለት። መስገድ ለእግዚአብሔር ማለት ለሉዓላዊ ማንነቱ ምን ማለት ነው? መሸነፍ ነው፣ መንበርከክ ነው። እና ዝም ብሎ መንበርከክ አለ እንዴ? ካልተሸነፍክ በቀር መንበርከክ የለም። ተሸንፈ ነው የምትንበረከከው። እግዚአብሔርን የምታመልከው ከሆነ ሐሳብ መሸነፍ አለበት፣ ፈቃድ መሸነፍ አለበት፣ ዕውቀት መሸነፍ አለበት። እጅህን ለሉዓላዊ አምላክ መስጠት አለብህ። በቃ መንበርከክ አለብህ። አጋንንቱን አንዳንድ ጊዜ ተንበርከክ እንለዋለን። ተባረክ ምን ማለት መሰላችሁ? ፐርሰንስ ናቸው። አጋንንት መናፍስቶች ስብዕና ያላቸው ሳይኮሎጂ፣ ዕውቀት፣ ኢሞሽን ያላቸው ፍጥረታት ናቸው። ጀስት ላይክ እንደኛ ማለት ነው። አካል ብቻ ነው የሌላቸው። እና አንዳንድ ጊዜ ይፎክራል። እና አንዳንድ አጋንንት የማያስወጡ ሰዎች ብዙ የሚሉት ነገር አለ። እኔ ስለነሱ አይገደኝም። ዝም ብሎ በማያረጉት ነገር ላይ ነው ብዙ አስተያየት የሚሰጡት። የሚያረጉ ግን ያውቁታል። የሚያረጉትን ለምን እንደሚያረጉ። ኤክሰስ አይኖርም ማለት አይደለም። አልፎ ብዙ ነገር መናገር ማድረግ የሰው ስህተት ይኖራል። ግን አጋንንት ሰሬንደር ፖይንት ላይ መድረሳቸውን እንዴት ታውቃላችሁ? መንፈስ ቅዱስ የሚገልጥላችሁ ጊዜ አለ። አሁን ውጣ በለው አብቅቷል፣ እጅ ሰጥቷል ይላቸዋል፣ ይታወቃቸዋል። ከዛ ውጣ ስትሉት በአንድ ቃል ለቆት ይሄዳል። ግን አንዳንድ ጊዜ ግን ዩሀብቱ ነው ማወቅ አለባችሁ። እና ታስወጣኝም ምናምን ሲል ተንበርከክ ስትሉት ይንበረከካል። አፉ ነው እንጂ ሰሬንደር አድርጓል ማለት ነው፣ አብቅቷል። ዘን ከዛ በኋላ ውጣ ማለት ትችላላችሁ። በቃ ማለት ያን የመጨረሻ ብዙ ጊዜ በመጀመሪያው ቃል ነው ማስወጣት የምንፈልገው አጋንንትን ነው። መጠበቅ አለብን። መጀመሪያ እጁን መስጠት አለበት። ከዛ በኋላ ነው ውጣ። ያ ደግሞ አንዳንዴ በእኛ እንደሚሰራው ኃይል መጠን ነው። ሊቆጣጠረው የማይችለው የእግዚአብሔር ኃይል እሳት ሲመጣ አንዳንዴ ገናም ስትነኩት ለቆ ወጥቶ ሩጦ ይሄዳል። አንዳንዴ ደግሞ ሬዚስት ማድረግ የሚችለው ይመስላል። የእናንተን ሳይኮሎጂ ያያል። እናንተ ጥቂት ቢቃወማችሁ ተስፋ እንደምትቆርጡ ከዛ እንደምትተውት ቼክ ያደርጋችኋል። አልወጣም ምን ታመጣለህ ምናምን ይላችኋል። ከዛ እናንተ እየተርበተበታችሁ ስትሄዱ አጋንንቱ እየጠነከረ ይመጣል። ለምን ጥቂት ብቋቋመው ይሄን ሰውዬ በቃ ሬዚስት አደርገዋለሁ ብሎ ያስባል። ካፋችሁ፣ ከመልካችሁ፣ ካቋማችሁ ያያችኋል። እናንተም ማየት አለባችሁ ብትችሉ በመንፈስ ቅዱስ። ካልሆነ ደግሞ በቃ እስኪ ተንበርከክ ትሉታላችሁ። አልንበርከክም ካለ ገና ዲል አልተደረገም ማለት ነው። ገና ይቀረዋል ማለት ነው። ስም ማን ነው? አልናገርም ገና ይቀረዋል ማለት ነው። እና ብዙ ሰዎች ለምን ታስለፈልፋላችሁ ይላል። የት ቦታ ላይ እንዳለ አጋንንቱን ማወቅ አለባችሁ ለማስወጣት። ኦኬ ግን የማይመጠን የእግዚአብሔር ክብርና ኃይል በሕይወታችሁ እየተገለጠ ከሆነ ማስለፍለፍም አያስፈልጋቸውም። አንማርም ከሱ። ማስወጣት ነው ዓላማችን። ውጣ ትሉታላችሁ፣ ወጥቶ ይሄዳል። ግን ስሙን ነገራችሁ ማለት መሸነፉን አወጀላችሁ ማለት። ስራውን ዘረዘረላችሁ ማለት። አንዳንዴ ለትምክህት ለተንኮል ይናገራል። አንዳንዴ ግን ሰሬንደር ሲያደርግ ነው ኮንፌስ የሚያደርገው። አገልጋዮች በልዩ ልዩ ምክንያት አጋንንቱን ኤኒዌይ እሱ አይደለም ዋናው ነገር። በዛ አጋጣሚ እንደው እንድናውቅ ነው። አጋንንትም እያስወጣን ያለን ሰዎች የእግዚአብሔር ሉዓላዊ ማንነት ሳናውቅ እውነተኛ ስግደት መስገድ አንችልም። ሐሳባችን ሳይገዛ ሂውማን ሰዋዊ አስተሳሰብ ወርሶን እያለ እውነተኛ ስግደትና አምልኮ ለእግዚአብሔር ማምጣት አንችልም። በሰው ሚዛን እግዚአብሔርን ለማወቅ እና በዚህ ዓለም መስፈርት
የእግዚአብሔርን ጽድቅና የእግዚአብሔርን ፍትህ ለመመዘን ስንሞክር ለእግዚአብሔር መስገድ ያቀተናል። እግዚአብሔር ፍትሃዊ አይደለም፣ እግዚአብሔር ጻድቅ አይደለም የሚል ነገር ይመጣብናል። ጽድቅን በሰውኛ ነው እየመዘን ነው ያለው። ራይቸስነስን መለኪያው የሰው ነው አድርገን እየመዘን ግን ይኸውላችሁ እግዚአብሔር የፍጥረት ሁሉ ባለቤትና ጌታ ነው። መለኪያው እሱ ብቻ ነው። ለሱ ማያስደስተው ነገር አያስደስተው። መከራከር አትችሉም። በቃ ደስ አላለኝም ካለ አበቃ። ደስ አላለኝም እንዴት እንደዚህ ይላል ማለት አትችሉም። ማምለክ የሚፈልግ ሰው አለ። ወደዚህ ፖይንት መምጣት ያስፈልጋል ማለት እንዴት እንዲህ ይላል ማለት አይቻልም። የተረዳኝ ሰው አለ። እውነተኛ ወርሺፕ ውስጥ የምንገባው በእውነት ይሄማ እግዚአብሔር በቃ ሰዎችን ባሪያ አድርጎ ሊገዛ ነው ምናምን፣ ይሄም እንዳልኳችሁ የሰው አስተሳሰብ ነው። በሰው አስተሳሰብ አይደለም እግዚአብሔር የሚመለከው። እግዚአብሔር ራሱን አወጀ እንጂ እግዚአብሔር ራሱን አፒል አላደረገም። እግዚአብሔር ራሱን ነው የሚያወጀው። እኔ እንደዚህ አይነት አምላክ ነኝ፣ ታመልከኛለህ፣ እሺ በቃ ይለይልህ ብሎ ማለት ነው። anyway ስለዚህ እዚህ ላይ ለክብሩ ምስጋና እንሆን ዘንድ አስቀድሞ ምን ብሎናል? ወስኖናል ለማለት ትደፍራላችሁ? አስቀድሞ ለመወሰኑ ደግሞ አስቀድሞ መወሰኑን ሮሜ ላይ ወደዚህ ትምህርት ባልገባም ሮሜ ላይ ግን ይነግራቸዋል። ሮሜ ምዕራፍ 8 ቁጥር 29 ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው። እንግዲህ ምን አይነት ዕውቀት ነው አናውቅም። አስቀድሞ ያወቃቸው ይሄ አሁን አስቀድሞ ወስኗል የሚለው ማለት ነው። እዚህ ጋር ደግሞ አስቀድሞ ያወቃቸው ይላል። ይሄ አስቀድሞ ማወቅ አምላካዊ ዕውቀት ነው፣ መለኮታዊ ዕውቀት ነው። እኛ ምን እንደሆነ ልናውቀው ማንችለው ማለት ነው። እንዴት እንደሆነ ልናውቀው የማንችለው ማወቅ ነው። አስቀድሞ ምን ያላቸው ነው የሚለው? ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና። አስቀድሞም የወሰናቸውን ከወሰንም ደግሞ በፊት ማለት ነው እነዚህን ደግሞ ምን አደረጋቸው? ጠራቸው። ስለዚህ ጥሪ አስቀድሞ መወሰን፣ አስቀድሞ መታወቅ በኋላ የሚመጣ ድርጊት ነው። ከዛ ምንድነው ይሄ የሚሆንበት ምክንያት? ውጤቱ ደግሞ ብታዩት እዛው ላይ መልሶ ይናገራል። አስቀድሞ የወሰናቸው እነዚህን ደግሞ ጠራቸው፣ የጠራቸው እነዚህን ደግሞ አጸደቃቸው፣ ያጸደቃቸውን እነዚህን ደግሞ አከበራቸው ይላል። መጨረሻው መክበር የሚል ነው። በዚህ ሂደት ውስጥ መጀመሪያው መታወቅ የሚል ነው፣ ቀጥሎ መወሰን የሚል ነው፣ ቀጥሎ መጠራት የሚል ነው፣ ቀጥሎ መጽደቅ የሚል ነው፣ መጨረሻ ላይ መክበር። ይህ ሁሉ ፕሮሰስ ግን አለ ሐዋርያው ጳውሎስ እኛ አስቀድመን የታወቅን አስቀድመን የተወሰነን አሁን በክርስቶስ ኢየሱስ ወንጌል የተጠራን እና በዛ አምነን ተስፋ ያደረግን ለክብሩ ምን እንሆን ዘንድ ነው? ምስጋና እንሆን ዘንድ ነው። the ultimate purpose ማለት ነው። የዚህ ሁሉ ሂደት የመጨረሻ ግብ እኛ አስቀድመን የታወቅን አስቀድመን የተወሰነን ኋላ ደግሞ የተጠራን በኋላ ደግሞ ጥሪውን በመቀበላችን የጸደቀን በኋላ በመምጣቱ ደግሞ ምን የምንል የምንከብር የዚህ ሁሉ ዓላማና ግብ መጨረሻው ለሱ ክብር ምስጋና እንሆን ዘንድ ነው። ክብር ለጌታ ይሁን። እንግዲህ የተነደፍ ነው፣ የታሰብ ነው፣ የታቀር ነው፣ የተደነገግ ነው፣ ተደንግገናል ለዛ ማለት ነው። እግዚአብሔር ስሙ የተባረከ ይሁን። ስለዚህ ህይወታችን በአጋጣሚኛ መልስ እየሰጠን የምንኖረው ሳይሆን በእግዚአብሔር የተነደፈ ነው። እግዚአብሔር ስሙ የተባረከ ይሁን። በሰዎች ዘንድ ቅድም እንዳልኳችሁ ከመታወቃችን በፊት ዓለም ሳያየን በፊት በእናታችን ማህፀን ሳንጸነስ በፊት እግዚአብሔር አስቀድሞ አውቆናል። ጌታ ስሙ ይባረክ። ደግሞ እግዚአብሔር አስቀድሞ ምን እንደሚሆንልን ወስኖልናል። ያቅድ ደግሞ ምንድነው ብንል በምድር ላይ እንዲሁ በህይወት እንድንኖር ቤተክርስቲያን እንድንመላለስ በረከት እንድንቀበል በሰው ዘንድ ስኬታማ መስለን እንድንታይ አንዳንድ ጥቃቅን ሰዋዊ ነገሮች እንዲሟሉልን እንዲሳኩልን አይደለም። ዘላለማዊ ዓላማው ለራሱ ክብር ባለፈው
ዶክሳ ብለናል። ክብር ባለፈው ካቦድ ብለናል። የእግዚአብሔር ግርማ፣ የእግዚአብሔር ኤክሰለንስ፣ የእግዚአብሔር ልህቀት፣ የእግዚአብሔር በጎነት፣ የእግዚአብሔር ፍቅር፣ የእግዚአብሔር ካራክተር ብለናል። ይሄ ዶክሳ የሚለው ራሱ ካራክተር የሚልም ትርጉም አለው። እርሱን የሚያንጸባርቅ ለመሆን ነው የተፈጠር ነው። ጌታ ስሙ የተባረከ ይሁን። ለዛ ነው የተፈጠር ነው። ለዛ ነው የተፈጠር ነው። ለዛ ነው በልጁ መልክ አስቀድሞ የወሰናቸውን ደግሞ ይልና ከዛ በኋላ የልጁን መልክ እንዲመስሉ አስቀድሞ ምን ብሏልና ወስኗልና ማለት so that they may have the same purpose ማለት ነው። ከልጁ ጋር አንድ አይነት ዓላማ እንዲኖራቸው አስቀድሞ ምን ብሏል? ወስኗል። እግዚአብሔር ስሙ የተባረከ ይሁን። ልጁ ምንድነው ብትሉ የማይታየው የእግዚአብሔር ባህሪ ነጸብራቅ ነው። እኛ ደግሞ ከልጁ ጋር ሆነን የማይታየውን የእግዚአብሔር ባህሪ ማለትም ግርማውን፣ ልህቀቱን፣ ታላቅነቱን፣ ቸርነቱን፣ በጎነቱን እርሱን እንድናንጸባርቅ ጌታ ስሙ የተባረከ ይሁን። ለክብሩ ምስጋና እንድንሆን የእግዚአብሔር ክብር በእኛ ይመሰገን ዘንድ ተጠርተናል። ጌታ ስሙ የተባረከ ይሁን። ይሄን ነው ዛሬ በየዕለት ሕይወታችን ለማድረግ መትጋት የሚኖርብን። ፍጥረት ሁሉ ለእግዚአብሔር ክብር ነው የተፈጠረው እንደምታውቁት። ይህም ብዙ ጊዜ ተነጋግረናል። ኢሳይያስ 43 ቁጥር 7 ለክብሬ የፈጠርኩት ይላል፣ የሰራሁት ያደረግኩት ብሎ ይናገራል። ዮሐንስ ራእይ ምዕራፍ 4 ቁጥር 11 ሁሌ የምንጠቅሰው ነው። ሁሉን በፈቃድ ሆኗል ተፈጥረዋልና ክብርና ውዳሴ ልትቀበል ይገባሃል ይላል። እግዚአብሔር የፈጠረው ነገር ሁሉ ስለ ክብሩ ምስክርነትን ይዟል። እግዚአብሔር የፈጠረው ነገር ሁሉ የእግዚአብሔርን ክብር ይመሰክራል፣ ምስክርነትን ይዟል፣ ቴስቲሞኒ አለው። ሰማያት ክብሩን ይናገራሉ። መዝሙረ ዳዊት በተደጋጋሚ ይናገራል። ሰማያት ክብሩን ይናገራሉ ማለት ችሎታውን፣ ብቃቱን፣ ጥበቡን፣ ኃይሉን ማለት ነው ይናገራሉ። ተራሮች ታላቅነቱን ያወራሉ፣ ባህሮች ኃይሉን ያሳያሉ፣ ከዋክብት ጥበቡን ይገልጣሉ። ፍጥረት ሁሉ በዝምታና በማይቋረጥ መዝሙሮች አሉ፣ እንግሊዘኛ መዝሙሮች። በነገራችን ላይ ፍጥረት ሁሉ በዝምታ ሳያቋርጥ እግዚአብሔር ክቡር ነው፣ እግዚአብሔር ታላቅ ነው እያለ የሚያወድስ ታላቅ ኳየር ነው፣ መዘምራን ነው። እውነቴን ነው። መዝሙሮችም አሉ ፍጥረት እንዴት እንደሚዘምር። እነዚህ ቃላቸው ሳይሰማ ይላል፣ ቃላቸው አልተሰማም አይደለም የሚለው። ነገር ግን ሰማያት ክብርህን ምን ይላሉ? ይናገራሉ። ማለት በአማርኛ ሳይሆን፣ በእንግሊዘኛ ሳይሆን፣ በትግረኛ ሳይሆን ሰማያት ግን የማንን ክብር ይናገራሉ? የእግዚአብሔርን ክብር ይዘምራሉ። ትናንት ጠዋት መስኮት ከፈት አደረኩኝና ወዲያውኑ ፊዚካሊ ጥሩ ሁኔታ አልነበርኩም፣ ግን ዝም ብሎ ውስጤን የሆነ ነገር ሞላው። ዝም የዛፉን ህዝቡን ምኑን ሳየው እና እግዚአብሔር የዚህ ሁሉ ባለቤት ነው እና አጭር መዝሙር ዘመርኩኝ ማለት ነው። ማለት ዘምረው ያዘምሯቸዋል እላችሁ ነው። ግርማውን ያሳዩአቸዋል፣ ኃይሉን ያሳዩአቸዋል፣ ጥበቡን ያሳዩአቸዋል። ወደዚህ ካልመጣችሁ ብዙ ሰዎች ተፈጥሯዊ በሆነ ነገር ይረዳሉ። ከፍጥረት ጋር ሃርሞናይዝ እንሆን ይባላል በአሁኑ ጊዜ። እውነተኛው ሃርመኒ ግን የሚመጣው የፍጥረት ጌታና ባለቤት የሆነውን እግዚአብሔርን እውቅና በመስጠት ነው። ያን ጊዜ ነው ሃርመኒ የሚባለው መዋሃድ የሚባለው ነገር የሚመጣው። እግዚአብሔር ስሙ የተባረከ ይሁን። ስለዚህ እግዚአብሔር የፈጠረው ነገር ሁሉ ለክብሩ ምስክር ነው፣ ምስጋና ያመጣል፣ ይዘምራል። ነገር ግን የሰው ልጅ የተለየ ነው። እኛ በእግዚአብሔር የተፈጠርን ብቻ ሳንሆን በእግዚአብሔር መልክና ምሳሌ የተፈጠርን ነን። እርሱ ብቻ ሳይሆን ደግሞ በልጁ በኢየሱስ ክርስቶስ ደም የተዋጀን ነን። ከፍጥረት የሚለየን ይሄ ነው። እግዚአብሔር ሰውን አለ በመልካችን እንደ ምሳሌያችን እንፍጠር። ዘፍጥረት ምዕራፍ 1 ቁጥር 26 ሁሌ የምንለው ነገር ነው። በነገራችን ላይ በስነ መለኮት በጣም የታወቀ ቃል ነው ይሄ። እግዚአብሔር ሰውን በመልኩ እንደ ምሳሌው ፈጠረው የሚለው የሁሉ ነገር ማጠንጠኛ ነው። ሰው የተፈጠረው እግዚአብሔርን እንዲያንጸባርቅ ነው። መስታወት ፊትን እንደሚያንጸባርቅ ሁሉ የሰው ልጅም የእግዚአብሔርን ባህሪ፣ ማንነት፣
ጥበቡን፣ ፍቅሩን፣ ቅድስናውን፣ ስልጣኑን በምድር ላይ ያንጸባርቅ ዘንድ ተፈጠረ። ኃጢአት ያንን ነጸብራቅ ቢያበላሸውም ኃጢአት ምንድነው ያደረገው? the whole image of Godን አይደለም ከኛ ዲስትሮይ ያደረገው። ምንድነው ያደረገው? ኃጢአት እንዳናበራ አደረገ። ያ ህይወት ያ እግዚአብሔር ማንነት ከሰው ሲለይ ነጸብራቁ ጠፋ ማለት ይሄ መብራት ብናጠፋው ሃርድዌሩ ብቻ ይቀራል። እዚህ የምናየው ሽቦው፣ ብረቱ፣ ምኑ ይታያል። የእግዚአብሔር ክብር ኃጢአት ባደረገ ጊዜ ከሰው ሲወሰድ ሰው እንደዛ ነው የሆነው። ከዛ ራሱን ሲያይ ቅድም በእግዚአብሔር ክብር ተሞልቶ ራሱን ማየት የማይችለው ሰው ወዲያውኑ ራቁቱን መሆኑን አየ። እሷም ስታይ ራቁቷን መሆኗን አየች። ሃርድዌራቸው ብቻ ቀረ። የእግዚአብሔር ክብር የሚያንጸባርቀውት የእግዚአብሔር ክብር ተወሰደ። የህሊና መቆሸሽ መጣ በዛ ፋንታ። ፍርሃት በዛ ፋንታ መጣ። ራስን መውቀስና መጥላት በዛ ፋንታ ወዲያውኑ ወደ ሰው ህይወት መጣ። ራሳቸውን ጠሉ እና አፈሩ። ሀፍረት የለም በእግዚአብሔር ዘንድ። ሀፍረት የመጣው ከውድቀት ነው። ደነገጡ፣ ፈራኋልና ተሸሸኩ አለ። በአንድ ጊዜ እግዚአብሔር ክብር ከሱ ጥፍት ሲል ወዲያውኑ ያጨለማ ይዞት የመጣው ፍርሃት፣ ድንጋጤ፣ ራስን መጥላት፣ ኩነኔ የሚባል ነገር ወደ ሰው ህይወት ውስጥ ገባ። ሰው ግን ሙሉ በሙሉ ቅርጹ አልጠፋም አለ። that's why አሁን እንደገና ዳግመኛ ስንወለድ ያ ህይወት ሲመጣ እንደገና እናበራለን። ጌታ ስሙ የተባረከ ይሁን። መዋጀት ከፍጥረት ሁሉ የጠለቀ የክብሩ መገለጫ መንገድ ነው። ፍጥረት ሁሉ ለእግዚአብሔር ክብር ተፈጥሯል። ያማኝ ምስክርነት ግን ከፍጥረት ሁሉ ይለያል። እንደ ሰማያት አይደለም የምንመሰክረው፣ እንደ ተራሮች አይደለም የምንመሰክረው፣ እንደ ወንዞች እንደ ባህሮች አይደለም የኛ ምስክርነት። ምክንያቱም በእኛ ህይወት ላይ እግዚአብሔር ታላቅ ነገርን ጨምሯል በእነሱ የሌለ። ኢቨን እንደ መላእክት አይደለም የምናመሰግነው። ለመላእክት ያልተደረገ ለኛ የተደረገ ነገር አለ። ለመላእክት ያልታየ ለኛ የታየ ነገር አለ። በመላእክት ያልታወቀ በእኛ የታወቀ ነገር አለ። መላእክት ያላወቁት፣ መላእክት ያላዩት፣ መላእክት ያልተረዱት ግን እግዚአብሔር ደካማ በሆነው ግን በመልኩና በምሳሌው በተፈጠረው ሰው የገለጠው ሌላ ነገር አለ። እግዚአብሔር ስሙ የተባረከ ይሁን። ማለት መፈጠር ብቻ ሳይሆን መዳን የሚባል ነገር ተጨምሮልናል። እስኪ በሉ መዳን የሚባል ተጨምሮልኛል በሉ እስኪ። ፍጥረታት መፈጠር የሚባል ነገር ነው ያላቸው መላእክትንም ጨምሮ። የሰው ልጅ ግን መቤዠት መዳን የሚል ሌላ ሂደት ተጨምሮለታል። እግዚአብሔር የፈጠርኩትን ያበጀሁትን ብቻ ሳይሆን የዋጀሁትን ሕዝቤን ብሎ ነው የሚናገረው። ስለዚህ በእኛ ላይ የእግዚአብሔር ሥራ አንድ እርምጃ ወደፊት ከፍጥረቱ ሁሉ በላይ የሄደ ነው። ክብር ለስሙ ይሁን። ስለዚህ የእግዚአብሔር ክብር በእኛ ላይ ከፍጥረቱ እጅግ የላቀ ነው ማለት ነው። ለምን የተፈጠርነውም የእግዚአብሔርን ክብር ሙላት ለመግለጥ ስለሆነ። በውድ ልጁ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችን አገኘን፣ እርሱም የበደላችን ስርየት ይላል ምዕራፍ 1 ቁጥር 7 ኤፌሶን። ይሄን ካለ በኋላ ነው ቅድም ላይ ያነበብነው የሚለው በፍጥረት የእግዚአብሔር ነበርን፣ በኃጢአት ምክንያት ግን ከእግዚአብሔር ወጥተን ነበር። እግዚአብሔር ግን በክርስቶስ ኢየሱስ እንደምታውቁት መልሶ የራሱ ያደረገን በመዋጀት ነው፣ በመፍጠር አይደለም። ምን በማለት ነው? በመዋጀት። ምን ማለት ነው? ሲፈጥር ያልተገለጠ ማንነቱ ሲዋጅ ተገልጧል ማለት ነው። ክብር ለስሙ ይሁን። እስኪ በሉ ሲፈጥር ያልተገለጠ ማንነቱ እኔን ሲዋጀኝ ተገልጧል በሉ እስኪ። እግዚአብሔር ፍጥረትን ሲፈጥር የተለያየ ችሎታውና ብቃቱ ተገልጧል። ስለዚህ ነው መላእክት ስለ ፈቃድ ተፈጥረዋል ሆነዋልና ክብርና ምስጋና ልትቀበል ይገባሃል የሚሉት። ማለት ኃይሉን፣ ክብሩን፣ ግርማውን በፍጥረት እያዩ መላእክት ፊቱን ብቻ እያዩ አይደለም። እኛ እሱ የእግዚአብሔር ውበትና ግርማ አለ፣ ግን የእግዚአብሔር ውበትና ግርማ በፈጠረው ፍጥረት ደግሞ ተገልጦ ይታያል።
ስለዚህ ያን አይተው መላእክት ሳይቀሩ ያመሰግናሉ። እንዲያውም ዘመሩ ይላል ኢዮብ መጽሐፍ ላይ እግዚአብሔር ፍጥረታትን በፈጠረ ቀን ያን ጊዜ መላእክት ይዘምሩ ነበረ። ቀድሞ የነበሩ መላእክት ማለት ነው። ሰው የእግዚአብሔርን እጅ ስራዎች የእግዚአብሔርን ፍጥረታት ሁሉ እያዩ መላእክት አመስግነዋል። እና እስከዛ የሰው ልጅ እስከሚዋጅበት ቀን ድረስ ያልተገለጠ የእግዚአብሔር ባህሪ ነበረ። በእኔና በእናንተ የመዋጀት ስራ ውስጥ ግን የእግዚአብሔር ሙሉ ባህሪ ተገልጧል። ክብር ለስሙ ይሁን። የእግዚአብሔር ሙሉ ባህሪ ተገልጧል። ወይም በክርስቶስ ተገለጠ የምንለው ማለት ነው። በክርስቶስ እግዚአብሔርን አንድስ እንኳ ያየው የለም። እስኪ በሉ ሁላችሁ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 አለ እግዚአብሔርን አንድስ እንኳ ያየው የለም፣ ነገር ግን በቅፉ ያለ አንድ ልጁ ምን አደረገው ይላል? ተረከው ወይም ገለጠው፣ አሳየው። እግዚአብሔር ምን ይመስላል፣ እግዚአብሔር ማን ነው የሚለውን ከዛ በፊት ፍጥረታት አይተዋል፣ መላእክት አይተዋል። ነገር ግን ያላዩት ማንነት ነበረ፣ ያልተረዱት ማንነት ነበር። ሪዲመር ሆኖ ቤዛ ሆኖ ሰው ሆኖ ሲመጣ ግን ታይቶ የማይታወቀው ማንነቱ ታየ። ጌታ ስሙ የተባረከ ይሁን። እያንዳንዱ ምስጋናችን አሁን የመፈጠር ምስጋና ብቻ አይደለም፣ ቤዛነት የተጨመረበት ምስጋና ነው። እግዚአብሔር ስላዳነን የተገኘ ምስጋና ነው። ክብር ለስሙ ይሁን። ለዚህ ነው መዝሙር ራእይ ምዕራፍ 5 ቁጥር 9 እስከ 10 መጽሐፉን ተወስድ ዘንድ ማህተሞቹን ትፈታ ዘንድ ይገባሃል፣ ታርደሃልና። አምላክ የሚታረድ ሆኖ ተገለጠ ማለት ነው። አሁን አንዳንዶቹ በጣም ግራ የሚገባቸው አይሁድም ሙስሊምም ግራ የሚገባው ነገር አምላክ እንዴት ብሎ ይታረዳል? እንዴት ብሎ? ይሄ ያልታየ ባህሪው ነው። እግዚአብሔር ስሙ የተባረከ ይሁን። ሲፈጥር ከተደነቅን ሲያድን መደነቅ አለብን። ሰዎች ማዳኑን ጥያቄ ውስጥ ከሚያስገቡ ሁሉን የሚችል አምላክ ደግሞ እንደዚህ ሆነ ብለው ቢደነቁ ይድኑ ነበረ። መዳን በዚህ ውስጥ ነው ያለው። መጽሐፉን ተወስድ ዘንድ ማህተሞቹን ትፈታ ዘንድ ይገባሃል፣ ታርደሃልና። በደምህ ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገን ሁሉ ከሕዝብ ሁሉ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረጋቸው። ከአሁን በፊት ሰው የሆኑ ዘንድ አድርገሃል። ከአሁን በፊት ተራሮች የሆኑ ዘንድ አድርገሃል። ባህሮች የሆኑ ዘንድ አድርገሃል። አሁን ግን ሰዎችን ከኃጢአታቸው ዋጅተህ ለዛውም ደግሞ በገዛ ደምህ ለአምላካችን መንግስትና ምን እንዲሆኑ ካህናት እንዲሆኑ አድርገሃቸዋልና። ፈጥረሃቸዋልና አይደለም፣ ዋጅተሃቸዋልና፣ ታድገሃቸዋልና፣ በደምህ የሆነ የኃጢአትን ስርየት ሰጥተሃቸዋልና ክብርና ምስጋና ልትቀበል ይገባሃል። ክብርና ምስጋና ምን ልትቀበል ተራሮች ይሄን ሊሉ አይችሉም። እኔና እናንተን ይሄን ማለት የምንችለው። ወንዞች ይሄን ሊሉ አይችሉም። ኢብን መላእክት ይሄን ሊሉ አይችሉም። እኔና እናንተን ይሄን ማለት የምንችለው። ስለዚህ የኛ ምስጋና ወይም የኛ ክብሩን መግለጥ ከፍጥረት ሁሉ ምስጋና ይልቅ የጠለቀ ነው። እንዳልኳችሁ ፀሐይ እግዚአብሔርን ፈጣሪነቱን ልትመሰክር ትችላለች። ነገር ግን በደሙ ታጥቤያለሁ ልትል አትችልም። ከዋክብት ጥበቡን ሊገልጡ ይችላሉ። ነገር ግን ኃጢአቴ ተሰረየልኛል ሊሉ አይችሉም። ተራሮች ብርታቱን ሊያሳዩ ይችላሉ። ነገር ግን ጠፍቼ ነበርኩ አሁን ግን ተገኘሁ ሊሉ አይችሉም። መላእክት ክብሩና ኃይሉን ሊገልጡ ይችላሉ። ነገር ግን በደሙ ተሸፈንኩ ማለት አይችሉም። እኛ ግን እንችላለን። የመዳን መዝሙር መዘመር የምንችለው እኔና እናንተ ብቻ ነን። የእግዚአብሔርን የማዳን ስራ ክብር መግለጥ የምንችለው እኔና እናንተ ብቻ ነን። ይሄ የኛ ነው። ጌታ ስሙ የተባረከ ይሁን። ለክብሩ ይሄ ሁሉ የሆነው አለ ልጅነት የተቀበልነው፣ ቤዛነት የተቀበልነው፣ የኃጢአት ስርየት ያገኘነው ሌላ የክብሩ ባለጠግነት በእኛ ምን ይል ዘንድ ነው? ይታይ ይገለጥ ዘንድ ነው። እግዚአብሔር አስቀድሞ የወሰነን የነደፈን ጌታ ስሙ ይባረክ። ለዚህ ነው አይ ቲንክ እኔ የእግዚአብሔር ሉዓላዊነት ቅድም እንዳልኳችሁ በመግባዬ የገባው ሰው እና የተረዳ ሰው በህይወቱ ማጉረምረም የሚባል ይኖራል ብዬ አላምንም። አጉረምረም
ክብር ለስሙ ይሁን። በዛ ፋንታ ይሄ ሲገባው ለክብሩ ምስጋና ለመሆን ውሳኔዎችን ይወስናል። ለዚህ ነው እንዴ ተወሰንኩት፣ ለዚህ ነው እንዴ ተፈጠርኩት። ምን ማለት ነው? እግዚአብሔር ካንተ ጋር ይሆናል። ከወሰነው ውሳኔ ጋር፣ ካቀደው እቅድ ጋር፣ ካስቀመጠው ግብ ጋር ስትስማማ ልክ እንደ ፕሮጀክት ማለት ነው። በጀቱ መለቀቅ ይጀምራል። እግዚአብሔር አብሮ መራመድ ይጀምራል። እግዚአብሔር በሕይወትህ መምጣት ይጀምራል። ለምን? የእግዚአብሔር ፕሮጀክት ነህ አንተ። የእግዚአብሔር ሐሳብ ነህ አንተ። የእግዚአብሔር ንድፍ ነህ አንተ። የእግዚአብሔር እቅድ ነህ አንተ። ገባ፣ ተስማማህ። አንተ ያልከው እንጂ እኔ ያልኩት አይሁን አልክ። ያንተ እቅድ እንጂ እኔ እቅድ አይፈጸም አልክ። ያንተ ዓላማ እንጂ እኔ ዓላማ አይሁን አልክ። የሰው ሳይሆን የአምላክ ይሁን አልክ። እሱ በሰማይና በምድር ሁሉ አምላክ ነው፣ ልዑል ነው፣ ጌታ ነው አልክ። ባለቤት ነው የሕይወቴ አልክ። ያኔ እግዚአብሔር በቀላሉ ሕይወትህን ይዞት ይነዳዋል። ለመግቦቱ የተመቸ ሕይወት የሚኖረን ያን ጊዜ ነው። for his divine providence በመለኮታዊ መግቦቱ ለመኖር ሚስጥሩ ይሄ ነው። የእግዚአብሔርን ሉዓላዊ ማንነት በቤትና በሕይወት ላይ ማወጅ። ያኔ በቃ ነኝ እኔ ሉዓላዊ ዘንድ ተቆጣጣሪ። አንድ መዝሙር አለ የተስፋዬ ጋቢሶ አይደለ? ሁሉን ተቆጣጣሪው እግዚአብሔር ከኔ ጋር ነው ይላል። ክብር ለጌታ ይሁን። በቃ ሁሉን የሚቆጣጠረው እግዚአብሔር እግሮችን ማቅናት ይጀምራል። ልብህን ራሱ ማስተካከል ይጀምራል። ለሉዓላዊነቱ መስገድ ስትጀምር፣ መገዛት ስትጀምር፣ ይሄ ደግሞ ተግባራዊ የሆነ ውሳኔ ይጠይቃል። በእርግጥ ይሄም ማለት ምን ማለት ነው? ለእግዚአብሔር ሉዓላዊነት መገዛት ማለት ወይም ለክብሩ ምስጋና መሆን ማለት ሕይወታችን እግዚአብሔር በተግባራዊ መንገድ ለዓለም የሚያሳይበት መስታወት መሆን አለበት። እግዚአብሔርን ለዓለም እንደዛ ነው የእግዚአብሔር እቅድ። ስለዚህ በዚህ ምድር ላይም እያለን በተቀደሰ ሕይወት አኗኗራችን እግዚአብሔር የሚከብርበትን ሕይወት ለመኖር እንወስናለን። ምክንያቱም የኔ ሕይወት እንደዛ እኮ ነው የሚለው አይደለም? ጴጥሮስ ምን አለ? በአንደኛ ጴጥሮስ ምዕራፍ 3 ቁጥር 10 ላይ በረከትን ልትወርሱ ተጠርታችኋል፣ ለዚህ ተጠርታችኋልና ክፉ ነገር ካፋችሁ ምን አይበል አይውጣ። ምን ማለት ነው? እናንተ ልትባርኩ በረከትንም ልትወርሱ ነው የተጠራችሁት። ይሄ ጥሪያችሁ ነው። ይሄ ዴስቲኒያችሁ ነው። የተወሰናችሁበት ነው። ለበረከት ነው የተጠራችሁት። ስለዚህ ካፋችሁ እርግማን ምን አይበል አይውጣ ማለት አኗኗራችን ከጥሪያችን ጋር የተያያዘ ነው ማለት ነው። አንድ ሰው ለምን እንደተጠራ ሲገባው ምን ማድረግ እንዳለበት ይወስናል ማለት ነው። ክብር ለስሙ ይሁን። ስለዚህ ለእግዚአብሔር መለየት ያስፈልጋል። እኔ ቅዱስ ነኝና ቅዱሳን ሁኑ እንዳለ አንደኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 15 ላይ ለእግዚአብሔር ሕይወትን መለየት። ለምን? ለሱ ክብር መገለጫነት ነው የተፈጠርኩት ስለምንል። ሁለት በማንኛውም ግንኙነታችን ፍቅሩን መግለጥ እንዳለብን እንወስናለን። ይሄ ሲገባን እኔ የተፈጠርኩት ለፍቅሩ መገለጫነት ነው። የሱ ምሕረት፣ የሱ ቸርነት በእኔ ይታይና ይገለጥ ዘንድ ነው። ስለዚህ ብለን ራሳችን ለዛ እንወስናለን። በሶስተኛ ደረጃ በእምነትና በመታዘዝ ኃይሉን እንገልጣለን። እኔ ለእግዚአብሔር ክብር መገለጫነት የታሰብኩ የተወሰንኩ ከዛ የተጠራውና የዳንኩ የተቤዠሁ ነኝ። ስለዚህ በእግዚአብሔር ስንታመን፣ ስንጸልይ፣ ስንታዘዝ፣ በእምነት እርምጃ ስንራመድ የእርሱ መለኮታዊ ኃይል በሕይወታችን ይገለጣል። አራተኛ በተለወጠ ሕይወት ጸጋውን እንገልጣለን። የጸጋው ባለጠግነት ኃጢአተኛውን ምን ያህል መለወጥ እንደሚችል፣ ክፉውን ሰው ምን ያህል መልካም ሰው ማድረግ እንደሚችል፣ የማይታመነውን ሰው ሌባውን ታማኝን ማድረግ እንደሚችል የእግዚአብሔር ጸጋ በእኛ ሕይወት ሲሰራ የእግዚአብሔር ክብር በሕይወታችን ይገለጣል። አምስተኛ በዓላማ በመኖር ጥበቡ በሕይወታችን ይገለጣል። ለእግዚአብሔር ዓላማ ያለ ዓላማ የሚኖር ሕይወት ክብሩን ያባክናል። እግዚአብሔር በሕይወቱ የያዘውን ክብር ያባክናል። ነገር ግን ከእግዚአብሔር ጥሪ ጋር የተሰናሰለ ሕይወት ራሱ ትልቅ ምስክርነት ይሆናል። እግዚአብሔር በጠራቸው ዓላማ እግዚአብሔር አስቀድሞ ባዘጋጀላችሁ መንገድ ለመሄድ ስትወስኑ፣ ምክንያቱም እግዚአብሔር ክብሩን በእናንተ ሊገልጥ የወሰነው በዛ ስለሆነ ማለት ነው። በዛም ስንመላለስ፣ በዓላማ ስንመላለስ የእግዚአብሔርን ክብር በምድር እናንጸባርቃለን። ስሙ ይባረክ። ተነስተን እንጸልይ። ክብር ለስሙ ይሁን። ሃሌሉያ። ስሙ ብሩክ ይሁን።
ስለዚህ እንደዚህ ላይ እግዚአብሔር ቃል በአንደኛ ቆሮንቶስ መልእክት ምዕራፍ 10 ቁጥር 31 ላይ እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማንኛውንም ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉት። ሃሌሉያ። ከውሳኔ ጋር እግዚአብሔር እናመሰግናለን። እጆቻችሁን አንሱና ጌታን እናመሰግናለን። ሃሌሉያ 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 ሃሌሉያ። ይሄ ህይወቴ የኔ አይደለም ያንተ በመሆኑ ደግሞ የከበረ ህይወት ነው። ርካሽ እጅ አይደለም የወደቀው። እግዚአብሔር ይመስገን። አንዳንድ ጊዜ ሰዎች እኔ ብይዘው ህይወት የሚከብር ይመስለናል አይደለም? ግን አይደለም። እግዚአብሔር ሲይዘው የበለጠ ይከብራል። ቅር የሚለን እኮ አንዳንዴ እንደ እግዚአብሔር ይሄን ሁሉ ለምን ይጠይቀኛል? ሁሉንም ለሱ ብንሰጠው ህይወታችን የበለጠ ይከብራል እንጂ አይከስርም። ክብር ለስሙ ይሁን። ስለዚህ ጌታ እናመሰግናለን። ዛሬ ህይወቴን ላንተ ሰጣለሁ ጌታ ሆይ። ለክብርህ እንደተፈጠርኩ ገብቶኛል። ለምስጋናህ እንደተሰራሁ ገብቶኛል። እግዚአብሔር ሆይ አመሰግንሃለሁ። እስኪ አመስግኑ ሁላችሁም አንደበታችሁን እየከፈታችሁ። ሃሌሉያ። ከመፈጠር አልፎ ተሻግሮ እግዚአብሔር ተበጅቶናል። ከክፉ ባህሪያችን ታድጎናል። ከሞት አውጥቶናል። እየወሰንን እናመሰግነዋለን። ከእንግዲህ በኋላ ለከንቱ ህይወት ላንኖር፣ እግዚአብሔር ለማይከብርበት ህይወት ላንኖር ውሳኔ እንወስናለን። ደግሞ ጌታን እናመሰግናለን። ሃሌሉያ። ስም ብሩክ ይሁን። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ህይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በህይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ህይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ። አሜን አሜን አሜን።